ይህንን ወንጀል የሚሰራ ሰው ሰላት ከተወ ሰው በላይ ወንጀለኛ ነው። ዝሙት ከሚሰራ ሰው በላይ ወንጀለኛ ነው። ከምር ከሚጠጣ ሰው በላይ ወንጀለኛ ነው። ጾም ከማይጾም ሰው በላይ ወንጀለኛ ነው። ሰይፉዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። አላሁ ሱብሓነሁ ወተዓላ በሱ መንገድ ላይ የሚለፉትን ሰዎች እንደሚመራቸው እንደሚያገራላቸው ቃል ገብቷል። በሳራየቮ የሚገኘው ይህ ሐውልት የቦስኒያውን ሙስሊም አባት ኦስማኖቪችን አሳዛኝ ታሪክ ያስታውሰናል። ከ31 ዓመታት በፊት በቦስኒያ ጦርነት ወቅት የሰርብ ኃይሎች ሙስሊሞችን በጫካና በየሜዳዎች እያሳደዱ ይገድሉ ነበር። ራሞ ከሴቶችና ከህፃናት ጋር ለማምለጥ ሲሞክር ተያዘ። ሁለት ትንንሽ ልጆቹ ግን አምልጠው በአቅራቢያው ተደብቀው ነበር። ታዲያ አባታቸው እነሱን እንደዳኑ ተስፋ አድርጎ እሱ ግን እጅ ሰጠ። ነገር ግን የሰርብ ወታደሮች ልጆችህን ካልጠራሃቸው ከፊት ለፊት ያሉ ንጹሃን ሴቶችና ህፃናት እንገድላለን ብለው ያስጨንቁት ያስገድዱት ይጀምራሉ። በልብ የማይቻል ስቃይ ውስጥ ሆኖ ራሞ ልጆቹን ይጠራል። ልጆቹም ወደ አባታቸው በፍጥነት ይመጣሉ። ይህ ግን የመጨረሻ ጉዟቸው እንደሆነ አያውቁም ነበር። ከጥቂት ጊዜ በኋላ ራሞን ሁለቱ ልጆቹንና ከሱ ጋር የነበሩትን ሁሉ ገደሏቸው። ከብዙ ዓመታት በኋላ በ2018 እንደ አውሮፓውያን አቆጣጠር የራሞና የሁለት ልጆቹ አስክሬን በጅምላ መቃብር ውስጥ ይገኛል። ዛሬ በሳራየቮ የቆመው ይህ ሐውልት ሞታቸውን ብቻ አይዘክርም። አንድ አባት ማንም ሰው ሊሸከመው የማይችለውን ምርጫ ፊት ለፊት ቆሞ ያሳለፈውን የማይረሳ ሰቆቃን ይናገራል እንጂ። በ1995 የተፈጸመው ይህ የዘር ማጥፋት ወንጀል ከ8000 በላይ ቦስኒያዊ ሙስሊም ወንድሞችና ወጣቶች፣ እናቶችና ህፃናት በጥቂት ቀናት ውስጥ መገደላቸውን ታሪክ ይዘክራል። ግለሰቡ በደርግ ዘመን ነው አሉ የደርግ ወዳጅና ደጋፊ ነኝ ለማለት ልጆቹን በደርግ ስያሜ ሰየማቸዋል። ሰውየው በለጠ ነው ስም። ስለዚህ የመጀመሪያ ልጁ ምን አለው? መንግስቱ በለጠ አለው። ሁለተኛ ልጁ ማን አለው? ደርጉ በለጠ አለው። ሶስተኛው ልጁ ማን ይበል? አብዮቱ በለጠ አለው። ስለዚህ እዛ አካባቢ ይሄማ የመንግስቱ ደጋፊ ተብሎ ሲጨበጨብለት ድንገት 83 መጣና ማን ገባ? ኢህአዴግ ገባ። አሁን ምን ያደርገው? ልጆቹን በአብዮቱ ሰይሟል፣ በደርጉ ሰይሟል፣ በመንግስቱ ሰይሟል። ሶስቱን አይቀይር። መጨረሻ ራሱን ለመለወጥ ስሙን ወሰነና ስሙን ማን አለው? ቀለጣል። የልጆቹ ስያሜ ምን ሆነ? ደርጉ ቀለጠ፣ አብዮቱ። ያኔ ታዲያ ግለሰቡ የቀድሞ ታጋይ ነበርኩ ብሎ አዲስ አበባ ሆኖ ነበር አሉ ኢህአዴግ። ያው መንግስቱ ዘንዱኝ ሲታገል ነበርኩ ማለት ነው። ስለዚህ የለውጥን ዋጋ ካልከፈልን ቅርጻዊ ስማዊ ለምጥ ማምጣት እንችላለን። ሰይፉዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። እንደው መመለስ አይሰለችንም እና እንንገራችሁ። ኡስታዝ አህመዲን ጀበል በመሰረቱ እዚህ ሀገር ላይ ባለፉት መንግስታትም የሚፈለገው ሙስሊም ምን አይነት ሙስሊም እንደሆነ ልንገራችሁ። አሸርጋጅ ሙስሊም፣ የሚያሽቃበጥ ሙስሊም፣ መብቱን የማይጠይቅ ሙስሊም፣ እንካ የተባለውን ብቻ ተቀብሎ የሚሄድ ሙስሊም ነበር የሚፈለገው። አሁን ላይ ያለው ሙስሊም ደግሞ መብቱንና ግዴታውን አውቆ መጠየቅ ያለበትን እየጠየቀ ማክበር ያለበትንም እያከበረ በህገ መንግስቱ ልመና የሚል ሙስሊም ነው ያለው። የእነዚህ ዋናው ቁንጮ ደግሞ አህመዲን ጀበል ነው። አያሽቃብጥም፣ አያሸረግድም። ስለ መብቱ በየትኛውም ቦታ ላይ አንገቱን ቀና አድርጎ ነው የሚጠይቀው። ይህን ደግሞ እነሱ አይፈልጉትም። ለምን? የበላይነትን በነበሩት የአጼው ስርዓት የበላይነትን ስለለመዱ አሁን ኑ እኩል ሁኑ፣ በሃይማኖትም ከየትኛውም ሃይማኖት ጋር እኩል ሁኑ፣ በብሔርም ከየትኛውም ብሔር ጋር እኩል ሁኑ ሲባሉ የበታችነት የሚመስላቸው ሰዎች ናቸው። ይህንን በሽታ በምንም ልታከመው አትችልም። አላሁ ሱብሓነሁ ወተዓላ በሱ መንገድ ላይ የሚለፉትን ሰዎች እንደሚመራቸው እንደሚያገራላቸው ቃል ገብቷል። አብሽሩ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። በእኛ መንገድ ላይ የሚታገሉ ሰዎች ራሳቸውን ለማስተካከል ውስጣቸውን ለማደስ ወደ አላህ ለመቅረብ የሚወድቁ የሚነሱ ሰዎችን መንገዳችን እንመራቸዋለን ብሏል አላህ።
አላህ በምንሰራው ስራ አይደለም የሚምረን። ጀነት የሚያስገባን በሰራነው ስራ አይደለም። ጥረት አድርገን በምህረቱ ነው የሚያስገባን አላህ። ወላ አንተ ያ ረሱለላህ ሰለላሁ ዐለይሂ ወሰለም አንተም ብትሆን የአላህ መልእክተኛ ብለዋቸዋል ሰሓቦች። ወላ አና እኔም ብሆን ኢላ አን የተገመደኒ አላሁ ቢረሕመቲ አላህ በእዝነቱ ቢሸፍነኝ ቢምረኝ እንጂ እኔም ብሆን በስራዬ ነጃ ለውጣም ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። አንዳንድ በሽታዎቻችን የነፍስ በሽታዎች መንቃት ብቻ ያጠፋቸዋል። አይገርማችሁ? በቃ ይደብርሃል። እንዴት ደስ ተሰማኝ ብለህ ራስህን ገብቶሃል። ሊሰርቼ ለምንድን ነው ሰው መክሉቅ ጋር እንዴት ዞርኩ? ይህ መክሉቅ አንስቼ ከሆነ አላውቅም። አንድ ወንድም ምን አለኝ ባለፈው ሳምንት አንስቻለሁ። ሰው አወደሰውና ጌታዬ እኔ የለሁበትም ያለው እኔ አላወቅኩም። እኔ አንተ ጋር ያለውን የሚሻለኝ ሰዎች የፈለገ ነገር ቢሉ አንድ ዳቦ አትገዛልኝ አይገዙልኝም። ለአንድ ዳቦ አይሆነኝም የነሱ ውዳሴ። ሲጀምር አወድሰው አይኖሩም። ከሰከንዶች በኋላ ሌላ ጉዳይ ያላቸው ይረሱሃል። ያ ያወደሰህ ሰው ወይም ያወደሱ ሰዎች አንተን ዘላለም አጀንዳ አድርገው ሲያወድሱ ሲቀድሱ አይኖሩም። ሌላ ጉዳይ ያላቸው። እሺ ዘላለም አንተን በህይወት ዘመናቸው እንዳወደሱ ነው የሚኖሩ። ይባልስ ምንድነው የሚጠቅመው? ምን ይጨምርልሃል? ወማ ዐንደ አላሂ ኸይሩን ወአብቃ አላህ ዘንድ ያለው በቂ ኸይር የሆነ በላጭና ቀሪ ነው። እዚህ ጋር ያለው ትንሽ ነገር ነው፣ ጠፊ ነው። ይህንን ልክ ስታውቅ ማለት ነው እንዴት ይህን ስራዬን አሳልፌ ለሰው ሰጣለሁ ትላለህ። እንዴት ሰደቃዬን አሳልፌ ሰጣለሁ? ገንዘብህንም ሰጥተህ ለፍተህ ያመጣኸው ገንዘብ እንዴት እንደዛ፣ ሰላቴን እንዴት አሳልፌ ሰጣለሁ? ቲላዋዬን እንዴት አሳልፌ ሰጣለሁ? ማሻአላህ እንዴት አድርጎ አስተካክሎ ይቀራል። ልባል እንዴት ሰጠ? ይህንን አይነት ትልቅ ዒባዳ እንዴት አሳልፌ ለሰው ሰጠው የሚለው ኮንሽስነስ ብቻ ይፈተዋል። ወዲያው ኢስቲግፋር ታደርጋለህ፣ ወዲያው ይደብርሃል። ያ ነገር ማድረግ አልነበረብኝም ትላለህ። ስለዚህ ወደ መስመር ለመግባት የሚያስችሉን ሐሳቦች ናቸው እነዚህ። ውስጡን ስናቀው አሃ ነፍሴ ለካ እንዲህ ያለችኝ። ይህንን ወንጀል የሚሰራ ሰው ሰላት ከተወ ሰው በላይ ወንጀለኛ ነው። ዝሙት ከሚሰራ ሰው በላይ ወንጀለኛ ነው። ከምር ከሚጠጣ ሰው በላይ ወንጀለኛ ነው። ጾም ከማይጾም ሰው በላይ ወንጀለኛ ነው። አንድ ሰው ይህም ወንጀል እያለበት የፈለገ ዑምራ ቢያደርግ 1,000,000 ጊዜ ዑምራ ቢያደርግ የፈለገ ሐጅ ቢያደርግ ሰላቱን ወቅቱን ጠብቆ ህይወቱን ሙሉ ቢሰግ መልካም ስራ ህይወቱን ሙሉ ቢሰራ ወላሂ ወቢላሂ ወተላሂ ምንም አይጠቅመው። ከንቱ ልፋት ነው እየለፋ ያለው። አስበው አንተ የውመል ቂያማ መልካም ስራ አላህ ዘንድ አለኝ ብለህ ስትመጣ ይሄ ወንጀል እያለብህ ማለት ነው። መልካም ስራ የለህም ስትባል አስበህ ላ ኢላሃ ኢላላህ ከስረት ማለት ይሄ ነው። ይሄም ወንጀል ብዙ ወንድሞች እህቶች ሊያውቁት ስለሚገባ አሳውቋቸው። አላህ ሱብሓነሁ ወተዓላ እንኳን እኛን አይደለም ረሱልን ሰለላሁ ዐለይሂ ወሰለም አስጠንቅቋቸዋል። ምን ሲል ለኢን አሽረክተ ብታጋራ አላቸው። ምን ማለት ነው ብታጋራ ማለት? ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል ብትሰጥ ማለት ነው። አላህን ብቻ መለመን ሲገባ፣ አላህን ብቻ መጠየቅ ያለብህን ነገር እሱን ብቻ መጠየቅ ሲገባ፣ አላህን በብቸኝነት ማምለክ ሲኖርብህ አንተ ግን ላኢላሃ ኢላላህ እያልክ ከአላህ በቀር በሐቅ የሚመለክ አምላክ የለም እያልክ ሙታኖች ጋር ሄደህ የምትለምን ከሆነ ሼሆቹዬ ድረሱልኝ የምትል ከሆነ ቃጥባርዬ፣ አልከሱዬ፣ የቦረናው ሼህዬ፣ የወሎ ሼህዬ እያልክ ከአላህ ውጭ ያለን የምትጣራ የምትለምን ከሆነ ሐታ ረሱልን ሰለላሁ ዐለይሂ ወሰለም እንኳን ድረሱልኝ የምትል ከሆነ ከአላህ ውጭ ያለን እየለመንክ ነው፣ እየተጣራህ ነው፣ በአላህ ላይ እያጋራህ ነው። አላህ ሱብሓነሁ ወተዓላ ፈላ ተድዑ መዐላሂ አሐዳ እያለ ከአላህ ጋር አንድንም አትገዙ ወይም አትለምኑ እያለ አንተ ግን እንዲህ እያደረክ እየለመንክ ነው። እኛ እንደዚህ ስናስጠነቅቃችሁ እንደዚህ ስንነግራችሁ አዝነንላችሁ ነው። እልህ ውስጥ አትጋቡ። ያ ሰው አላህን ብቻ አምልክ እየተባለ አላህን ብቻ ለምን እየተባለ አላህ ነው ያለው እኔም ብቻ ለምኑኝ እያለ አላህ ከአላህ ውጭ ያለን ሄደህ ልትለምን የማይሰማህን ልጅ መጠየቅ ያለብህ አላህን ብቻ ነው። አላህ ብቻ የሚያደርግልህን ነገርና የሚሰጥህን ነገር እሱን ብቻ መጠየቅ ሲገባ ከአላህ ውጭ ያለን ሄደህ ስትለምን ወላሂ የምትሰራው መልካም ስራ ምንም ከንቱ ልፋት ነው። ያ አስከተለና ምን አለ አላህ ሱብሓነሁ ወተዓላ ለኢን አሽረክተ ብታጋራ ለየሕበጠነ ዐመሉከ በእርግጥ ስራህ ይታበሳል፣ ወለተኩነነ ሚነል ኻሲሪን ተከሳሪዎችም ትሆናለህ አላቸው ረሱልን ሰለላሁ ዐለይሂ ወሰለም። ይሄ ማስጠንቀቂያ ለእነሱ ብቻ አይደለም ለእኛም ነው። ያ ረሱል ሰለላሁ ዐለይሂ ወሰለም
ኢዛ ሰአልተ ከጠየቅ ፈስአልላህ አላህን ብቻ ጠይቅ እያሉ፣ ወኢዛ ስተዐንተ እርዳታን ከለመንክ ፈስተዒን ቢላህ አላህን ብቻ እርዳታን ለምን እያሉ፣ ሙሉ ሰላት ስትሰግድ ኢያከ ነዕቡዱ ወኢያከ ነስተዒን እያልክ አንተን ብቻ እንገዛለን አንተን ብቻ እርዳታን እንለምናለን እያልክ አላህን ነገር ግን ከአላህ ውጭ ያለን ስትለምን፣ ያ አላህ ወላሂ በዚህ ወንጀል ላይ ሳትቶበት ብትሞት የሚጠብቅህ ጀነት ሳይሆን እሳት ነው። አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢህ አለ። በእርሱ ያጋራን በፍጹም አይምርም አለ አላህ ሱብሓነሁ ወተዓላ። በሱ እያጋራ እሱን ብቻ መለመን የሚገባህ ነገር ሌላን እየለመንክ ሌላን እየጠየክ በቀብር ዚያራ ስም ሄደ ሙታኖችን እየለመንክ ጠንቋዮች ጋር ሄደ እየተሳልክ እያረድክ አላህ የምትገናኘው ከሆነ ከሰርክ ያ አኺ ወላሂ ከሰርክ። ከዚህ ዱንያ ምንም መልካም ስራ ይዛ አትወጣም። አላህ ሱብሓነሁ ወተዓላ በእርሱ ያጋራን ጀነትን እርም አድርጎበታል። ይህንን ያለው አላህ ሱብሓነሁ ወተዓላ